አንቺ እስቲ ስታስቢ አንድ ሴት ልጅ ዲቃላ አርግዛ ሚዲያ ላይ ትወጣለች? ደግሞ ስሚ እኔ አንድ የሚገርመኝ ልጅ አርግዤለታለሁ ለብሩክ ብላ ለኦዲየንስ የምትነግረው ዶክተር አብይ እንኳን አይመለከተውም። አይደለም ኦዲየንስ አይመለከተውም። ማን ከፍተሽ ስጪ አላት። ከፈተች ምድረክብታ ምን እሷ ስትከፍት ከደነላት። ምን አደረጋል? በቃ እንዴ እኛ አብሮ ሲተኙ አላየን? አብሮ አንሶላ ሲጋፈፉ አላየን? ልጁ ጨዋ መሆኑን 100% እንመሰክርላታለን። ያለ ለምን ስትተኛ ከፍታ ስትሰጥ ለምንድን ነው ያላሳየው? ሲጀምር ክርስትና አብራ ተነስታ ክርስትና አባቷ አብሮ ተነስቶ ክርስትና አንድ አይነት ልብስ ለብሰው ለወደፊት ለልጃቸው ተስታ ይሄ እየተደረገ እንዱ ግን እኔ ግን አንዳንድ ጊዜ ማርያም ድራማ እየሆነ የሚሳደቡ የዳርና ዳሯን ሳይሆን የመሀሏን ነበረ ቀስ ብሎ በመቀስ መቁረጥ። እኔ ብሩኬ ደግሞ ዛሬ ምን አለ መሰለኝ እንዳይሰርቡሽ እኔ እያስተባበልኩ ነው ያለው። መሀል ላይ ይሞሉጭሻል እኮ ነው እንደው ይቺ ጉዳይ ግን እኔ የምለው ምን አይነት እናት ናት? ለድራማ ብላ ልጇን ምን ኧረ እሷ ልጅ አይደለም በፈጠረሽ የወለደ እንደዚህ ነው ድራማ እና እኛ ምን አገባን ታዲያ? ከፍታ ከሰጠች እኛ ምን አገባን? አይደለም ከፍታ ሆስፒታሉን ተጠንቀቁ ብለን ቦቦ ለምን ጥሏት ወጣ? እዛ ሆስፒታል ውስጥ እያለች ለምን ጥሏት ወጣ? ድራማ ባይሆን ስንት ጥንቃቄ እንዲያደርግ ተናግረናል አይደል? ምን ታረጋለች? አረ ልጁ 0-0 ነው። በልጁ ማንም አይተማመን። ደም እኮ ነው የተሰጠው። ደሙን ቀይሮ የብሩኬ ብቻ ዲኤንኤ አይወጣም እኮ እንጂ ደም አይደል የሰጠው? ምንም የሚቀየር ነገር የለም። አይቀየርም ደም ደሙ የሱ ነው። ደሙ የሷ ነው። በቃ ፀጉር አይደለም ቆርጣ የሰጡት። መቀየር የምትችለው ፀጉር ቢሆን ሊሆነ ነገር ምናምን እሷ ቆርጣ ቢሆን ነው። ይሄ ከእውነት የራቀ ነው። ደሙ እኮ ይኸውልሽ የልጅቷ ሳሚልኝ እንደሷ ይኸውልሽ ልንገርሽ፣ እሱ ደሙን ሰጥቶ ሲወጣ እሷም ሰጥታ እስክትወጣ መጠበቅ ነበረበት። ትልቁ እሱ ምንም አይመጣም። ላሙና አንድ ነው። እሺ እንዳለሽ ይቀይር ማሪ አይቀየርም። ድራማው እንዴት እናራረተው ዘው ይኸውልሽ ድራማው አሁን እንደሚመስለኝ ድራማው ነገ ደግሞ ውጤት በሃይሚ ቤት ነው። ውጤት ይመጣል። ውጤቱ ከነገ ወዲያ ነው። አይ ነገ ነው ተብሏል። 24 ሰዓት እኮ ነው። የልጁ አባት ይመጣል ደግሞ ነገ ይመጣል። ነገ ደግሞ የልጁ አባት ይመጣና ምን ይል መሰለሽ? እኔ ልጅቷ የኔ ናት የኔበት ለመደረስ አለበት ይላል። የኔ ለመደረስ አለበት ይላል። እሱ ብሩኬ እኮ ጫፍጫፏን ነካ አርጓል። የታለ አልመጣም። ለምን አንተና አባቱ አላም ለምን እሱ ነው አባቱ። ሲቀጥል ደግሞ ብሩኬ የአንተ ነው ስላለችው ብሩኬ የራሱን ይወጣ። እሱም ደግሞ አባትነቱን ራሱ ያረጋግጥ። ምን አገባ? ነገ ይመጣል ማሬ። እሱ ደግሞ ነገ ደግሞ የአንድ የድርጅት ዘበኛ የለበሰ ፖሊስ ይመጣል። እሱ ደግሞ በፖሊስ የአንድ ዘብ ጠባቂ ልብስ ይለብስና ያው ፖሊስ ነኝ አዛዥ ነኝ ይላል። አባትነቱን እሱም ደግሞ ዲኤንኤ ያስመርምርና ያረጋግጥ። ያም ሆነ ለማየት አብቃችሁ። እሁድ ሰኞ ወይ ማክሰኞ ወደ አዲስ አበባ ይመለሳሉ። ፕሮግራም ሲመለሱ ሰርፕራይዝ አለን። አለቀ። ማመን ካመናችሁ እናንተ ዝም ብላችሁ ጠብቁ ብቻ። ከምን አለት ሳሚልኝ በሉ። አሁን ይኸውልሽ እሁድ ቀጠሮ አላቸው። ከነገ ወዲያ ቀጠሮ አላቸው። ሃይሚና ብሩኬ ሽማግሌ አንድ ሄዷል። ሁለተኛ በሶስተኛ ላይ የሚስተካከል አለ እና ሽምግልናውን እዛ ለማያስተካክል እንጂ እሷም የራሷ ልጅ አይደለም። ዝም ብላ ነው። የእሷ ፌስታል ነው ልጇ። ባለፈው እኛ አይተናል። ፌስታል ነው ከሆዷ ውስጥ የወጣው። ስለዚህ ብሩክዬና ሃይሚ እሺ እንግዲህ
ዛሬ ተመስገን እግሯንም አላሳየን ዛሬ እንትናች አሁን ነቃ እኮ ይኸውልሽ፣ እንትን ተባለ እኮ ይኸውልሽ፣ ምን ተደረገ መሰለሽ? እኛ ካሜራማናችን እግዚአብሔር ይስጥ የባሏም እግር ሸፋፋ ነው እሷም ሸፋፋ ናት ብለን ስንስቅ ነበር። ስርስራችን እኮ ነው የሚሄዱት። እናንተ እኮ አላያችሁም? ስርስራችን እኮ ነው የሚሄዱት። ቲክቶክ ላይ እያንዳንዱ እያደኑን ነው ያሉት። እኛ እኮ አዳኞች ነን። አይደለንም። ተሳስቼ ቅመም ነን። እኔ ሳሚሊ ለምንድን ነው ያንቺን ድምፅ እየፈለጉ ብቻ የሚቀዱት ነው እንደ ጥያቄ ሆነብኝ። ምን ያርጉ? የተራቡ ናቸው። በእሷ ጉርሻ ጎርሱ አንደበታ ስለምጣፍጥ ነው። ምን ያርጉ? በዚህ ሊፈመሱ ነው። ለምን የራባቸው ስለራባቸው በዚች ዳቦ ሊበሉ ነው የኔን የሚፈምሱት። የኔን የሚለጥፉ ለጥፉ፣ ይለጥፋችሁና ለጥፉ። አሁን ቅድም አይታችኋል። ቅድም እየጨፈርኩኝ እያለ ስክሪን ላይ አድርገው ወሰዱ። አሁን መጨፈር ምን አላየሁም። ለጠፉሽ እንዴ? ለጠፉኝ እኮ አላየሁም። ምን ያምራል ቢለጥፉ ባይለጥፉ ምን ይጎልሻል? እኔ እንደነሱ ነኝ እንዴ? እኔ እናትኬው እንደዚህ እንደ እንዝርት እኮ ነው ስራ ትሰራ ራሱ እንደዚህ እንደምታየው መሰላችሁ? እንዴት እንደምሰራ ያንቺ ጀማይና ብትለጥፉ ጥሩ ነው። እነሱ ከየት እግዚአብሔር እንጆ ይለጥፉኛል የኔን። ወይኔ ጨፍሪ ትለኛለች። እየጨፈርኩ እየወሰዱ እየለጠፉኝ ነው። ነይ ጨፍሪ አንቺ ጨፍሪ ይላል። አሁን እኔ ስራ ልጀምር ነው። የምታግዙኝ ከሆነ ስራ ልጀምር ነው። እንደ ፕሮጀክት የምከፍተው ነገር አለ። ለብቻዬ ቤቴን አስተካክልና ባል የሚፈልግ ካለ ባል ፈላጊ ካለ ማገናኘት እችላለሁ። እኔ እፈልጋለሁ አንደኛ። በቃ እሺ፣ አንደኛ ባል የሚፈልግ ካለ ጥሩ የባል የኑሮ የቤት የአጋር ትዳር አጋር የሚፈልግ ካለ ሳሚልኝን ጠይቁ። እዚህ ሀገር አይደለም ይሄ ዝም ብሎ የተልከሰከሰበት አይደለም። አሜሪካን ቪዛ ቆርጦም ይወስድሽ ሙሉ ማቴሪያል አሟልቶ ልጃገረድ ነው የሚፈልጉት። ልጃገረድ ይፈልጋል። 50 ወንዶች አሉ ልጃገረድ ነው የሚፈልጉት። እና ባውሳ ልጃገረድ አይደለም አሁን የተመረመረችው ዴኔን ልጃገረድ ነች። እሷ ተይ፣ እሷ ማዶና ተያት። እሷ ተይ። እኔ ይቺ ለእኔ እንትን ነች። እና ይሄንን ልጀምር ነው። ታበረታቱኛላችሁ ወይንስ ይቅርብኝ? ይቅርብኝ። አበረታታሻለን። ኖ ጦስ ሂድበት። እውነቴን ነው። ጥሩ እኔ እናት ነኝ። ተባርከውልኝ ተመርቀው የእናት ጉልበት ስመው እሱም የእናት አባት ጉልበት ስሙልኝ። በቃ ቆንጆ ኑሮ ትዳር በቤተ ክርስቲያን በየሃይማኖታችሁ በቤተ ክርስቲያን ሙስሊም በመስጊዱ ክርስቲያን በቤተ ክርስቲያናችን በእንደዚህ የምትፈልጉ ካላችሁ በውስጥ አውሩኝ። በዚህ ሚዲያ ላይ አይደለም፣ በውስጥ አውሩኝ። እናታችን ሳሚልኝዬ እኔ ትዳር ፈልጋለሁ። እድሜ ከ20 እስከ 30 ከዛ በላይ አይሰራም። 31 ዓመት የሚደርገው እሺ፣ ከ20 ዓመት እስከ 30 ዓመት 31 ችግር የለም። የተጠጋጋች ናት። ትሄዳለች። 32ም ይሄዳል። የተጠጋጋች በቃ እንደው ከ20 እስከ 35 እናድርገው በቃ። እና በውስጥ አውሩኝ። ፎርም አለ፣ አድሬስ አለ፣ ሽማግሌ ይላካል፣ ሁሉም ነገር ይደረጋል። ምርጫ አለ፣ ፎቶ በውስጥ ምርጫ ሲልክልኝ እልክላቸዋለሁ። በምርጫ ፎቶ ትመርጣላችሁ። 19 ጥያቄ 19ማ ዋናው ነው። 19 ዋናው ነው። ማሬ ውዴ
19ማ ገና ነሽ እኮ ማግባታችን ማውን አይ ለምን መጣቀባ አይ 12 እንኳን ያገባል አይደል እንዴ? አንደኛ ነው 24 ዓመት በጣም አሪፍ ነው የኔ ውድ። ሂጂበት የኔ እናት ግቡበት። ቁጥሩን ብቻ ነው እንደው አንቺ ትንሽ እንኳን የሚያሳዝኑበትም 27 መዳብ ሲጨርስ 30 ይሞልኛል። ወይኔ በላቸው እሱ 38 አዲ አርባ ዓመት ከሆነ እንዲሁ ብቻ እንደ እስቲ 40 ዓመትም ያላችሁ 25 ይቻላል። 40 እኮ ዘጋች። አዘጋም እሱ የእግዚአብሔር ስራ ነው። አዘጋም 50 ከሞላች ነው የምትዘጋው። 50ም ራሱ 65 ዓመት የሞላት እኮ ወልዳለች። ይሄ መድኃኒዓለም ይሄ 65 ዓመት ሆነ የወለደችው እኮ በቻይና ሀገር ሄጄ ነው ምናምን ነው ይሄ ምናምን የሚባለው ሀገር ሄጄ ነው ብላለች። አይደለም ውዴ፣ እኛ ጎረቤት ታሪክ ነው የተባለው። መንታ ልጅ ወልዳ አንዷ ደግሞ ጉጹት ስንገራችሁ አክስቴ ናት። እርማዋን አታውቀው ይወለዳል። እግዚአብሔር ስጦታ ነው። እንደዛ እግዚአብሔር ነው። እግዚአብሔር በቃ ባሏ 45 ዓመት ሂጂበት 45 ዓመት ተመችተሽኛል። አጠገብሽ ቁጭ ብላ እኮ እንደዚህ የምትጽፈው እያየኋት ነው። አጠገቤ ሆነው እኮ ታሪክ የሚሰሩት እነዚህ ልጆች እና ምን ወረደች? የኔ ምስኪን አንዷ ወረደች። የኔ ደመቁ ምን ሆና ነው? ሳሚልኝ ወይ የ19 ዓመት የስንት ዓመት ወንድ ልጅ መራት ሳሚልኝ 25 ዓመት ማሬ ሂጂበትማ 25 ዓመት 45 ዓመትም ይሻላል። 25 ዓመት በውስጥ ከፈለግሽ በውስጥ አናግሪ። ቆንጆ ነው ግን እኔ የምፈልገው መኪና ገዝቶልሽ ቤት ገዝቶልሽ እንግዲህ ነግሬያቸዋለሁ። ከወንድ ያልተነካኩ ከወንድ ነፃ የሆኑ ናቸው እነዚህ። አሁን ይሄንን ማቴሪያል የምነግራችሁ ከወንድ ነፃ የሆኑ ናቸው። ምንም የማያውቁ 0 የሆኑ ናቸው። ድንግል የሆኑ ናቸው። እቤት ጊፍት አላቸው። ቤት ጊፍት አላት። መኪና ጊፍት አላት። 2 ሰራተኛ ይቀጠርላታል። በቃ በደንብ ተሞሽራ ነው የምትቀመጠው። የራሷ ቢዝነስ ይከፈትላታል። ግን አንድ የወለደች ከሆነች ደግሞ እየተነጋገርንበት ነው። አንድ የወለደች ከሆነ አልተነካካንም፣ ገና አልተነካካንም። በቃ ያልተነካካሽ እኔም ጊፍት አለኝ እኮ እኔም ጊፍት አለኝ እኮ የእናት ወግ ይከፈለኝ። የእናት ወግ እንደ ቅሜሜ ንብር ነኝ። ማንም አልነካየሽኝ። እናቴ ትንበሳ የኔ እናት የኔ ጠንበለል ተባረኪልኝ። ይኸው ኮስተር በይ የኔ እናት ይቀመጥ። አዎ በርበሬ ማስቀመጫ፣ ሽሮ ማስቀመጫ ልጅ ነው። ፋሚሊ መሸኮል ዋጋ ያስከፍላል። መሸኮል ዋጋ ያስከፍላል። ልክ ነሽ ውዴ ማሬ፣ ልክ ነሽ የኔ እናት፣ ልክ ነሽ እናቴ። ጣራ ግርግዳ መሄድ፣ አጥር ማፍረስ ጥሩ አይደለም። አጥር ማፍረስ፣ የሰው አጥር ማፍረስ እንዴ! እሷ እኮ አጥር እያፈረሰች ነው የኖረች። እማማዝናሽ ኤችፒ ወይ አጥር ብቻ እንዴ! አጥር ብቻ አጥር ብቻ። ኧረ አጥር ብቲ ሽፎን በታይትና ነጠላ ጫማ እርሌ ይቺ የመኪና ጎማ እኮ ናት። በእናትሽ የመኪና ጎማ ወይኔ! ኧረ በስመ አብ
እኛ የጀመርነው ትዳር ከዚህ በኋላ ፕሮጀክት ሳሚሊንክ ፕሮጀክት ከፍታለች። በውስጥ ማናገር የምትፈልጉ በውስጥ አናግሩት። ከአሜሪካን፣ ከአፍሪካ፣ ከእንግሊዝ፣ ከሳውዲ አረቢያ ሳይሆን ከሳውዲ የሚመጣ ትዳር ልጃገረድ ከ20 ዓመት ሳውዲ ማሻአላ። ሰላም የታችኛው አሪፍ ነው ግን እሱን እኮ እየተናገርኩ ነው። ሁሉም ማቴሪያል የተሞላ ያልተነካካ ያልተቆሰቆሰ